ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬ ደግሞ ይዤላችሁ የቀረብኩት ለሌቭል 4 ተማሪዎች የሚሆን 7ኛ ክፍል ነው። ይህ 7ኛ ክፍላችን ነው። እንዲሁም እሁድ ደግሞ ለቤሲሲ ተማሪዎች ለኤግዚትና ለሲኦሲ ተፈታኞች የሚሆኑ ሌክቸሮችን፣ ጥያቄዎችን ሲናሪዮ ቤዝድ ያደረጉ ቤዝድ ኦን ነርሲንግ ፕሮሰስ ነርሲንግ ኬር ፕላን ቤዝ ያደረጉ ብዙ ኖቶችንም ሌክቸሮችንም እንዲሁም ጥያቄዎችን ይዘን እንቀርባለን። ሁሉ ጊዜ እሁድ ይዘንላችሁ እንቀርባለን። እንዲሁም ለሌቭል ተማሪዎች ደግሞ ሮብ አፕሎድ እናደርጋለን። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ለሌሎች እንዲዳረስ ደግሞ ሼር አድርጉ። ቪዲዮ እንደሚመቻችሁ ባለሙሉ እርግጠኛ ስለሆንኩ ላይክ አድርጋችሁ ጀምሩት። ከናንተ የሚመጣ ነገር ስለማይኖር እናንተ የሚጎዳ ነገር ስለማይኖር ይሄን በማድረግ የቻናላችን ቤተሰቦችና ለኛ ድጋፋችሁን እንደ ሞቲቬሽን ስለምንቆጥረው እንደ ማበረታቻ ስለምንቆጥረው ይሄንን ከማድረግ ወደ ኋላ አትበሉ። ወደ ጥያቄዎቻችን እንሄድ። ወደ መጀመሪያው ጥያቄ ስንሄድ 20 years old male patient who sustained car accident ደርሶበታል and come to your head with loss of consciousness of for 5-hour duration. On physical examination the patient is snoring with excessive secretion from his mouth. ስለዚህ ማውዝ ላይ ብዙ ሰክሬሽን አለው። ያ ምልክቱ ምንድነው? አንደኛው ስኖሪንግ ሳውንድ አለው እና ስታዩትም ሰክሬሽን በጣም ኤክሰሲቭ አለው። so based on this what will be the priority nursing management for these patients? ለዚህ በሽተኛ እንደ ፕራዮሪታይዝ ተደርጎ የሚሰራለት ስራ ምንድነው ነው የሚለው። መጀመሪያው ምርጫ ላይ የምናገኘው ቴክ ቫይታል ሳይን ወይም ካርዲናል ሳይን ማንሳት እንደ ፈርስት ፕራዮሪቲ አይታይም። ሴቪንግ ላይፍ ነው፣ ህይወቱን መታደግ ነው የመጀመሪያው። ሁለተኛው አሰስ ፕሬዘንስ ኦፍ ብሊዲንግ አንዱ ሊሆን ይችላል፣ ነገር ግን በዋናነት አይደለም። ፍራክቸር ወይም ብሊዲንግ የለውም። ስለዚህ ሳይቶቹ ልናይ እንችላለን፣ ግን እንደ ፈርስት ፕራዮሪቲ አያያዝም። ስለዚህ ምክንያቱም ስኖሪንግ ሳውንድ እና ኤክሰሲቭ ሴክሬሽን ስላለው ኤርዌይ ብሎክ ስለሚሆን የመጀመሪያው ፕራዮሪቲ የምንሰጠው ምንድነው? ኦፕን ኤርዌይ ኤንድ አፕላይ ሰክሽኒንግ ማለት ነው። ቢኮዝ ዊዛውት ኤር ሰዎች ወይም ደግሞ ህይወታችን አፕ ቱ 6 ሚኒት ወይም ደግሞ 10 ሚኒት ድረስ ከ6 እስከ 10 ደቂቃ ባለው ውስጥ ነው ሰርቫይቭ የምናደርገው። ስለዚህ ስኖሪንግ ሳውንድ አለው፣ ነገር ግን ኮንሽስነሱን አጥቷል። ስለዚህ ለዚህ በሽተኛ በጣም ትክክል ነገር የምናደርገው የትኛው ነው ማለት ነው? አፕላይ ኤርዌይ ሰክሽኒንግ ማለት ነው። ሁለተኛው ላይ የምናገኘው what is the preferable position for the female urinary catheterization? urinary catheterization preferable የሆነ ፖዚሽን የትኛው ነው? ላተራል ፖዚሽን አይመከርም። አብዛኛውን ጊዜ ለኢነማ ነው የሚመከረው። ዶርሳል ሪከምበንት ፖዚሽን፣ ሱፓይን ፖዚሽን፣ ትራንደምበርግ ፖዚሽን። ሱፓይን ፖዚሽንም ሪከመንድ አይደረግም። ነገር ግን ሱፓይን ፖዚሽን ለሜል የሚሆንበት ሰዓት አለ። ትራንደምበርግ ፖዚሽን ወይም ደግሞ ሾክ ፖዚሽን፣ ይሄኛውም ሾክን ኤሌቬት ኦፍ ዘ ሄድ ኦፍ ዘ ቤድ ነው። ይሄኛውም አይሆንም። ስለዚህ መልሳችን የሚሆነው ዶርሳል ሪከምበንት ፖዚሽን ነው ማለት ነው። ወደ ሶስተኛው ስንሄድ ወይዘሮ አልማዝ ካም ቱ ዩር ዲፓርትመንት ዊዝ ሾክ። ምን አላት? ሾክ አላት። ሺ ሃዝ ኖ ፐሪፌራል ፐልስ። ፐልሷን ስትለኩት ፐሪፌራል ላይ ምንም ፐልስ የላትም። ሴንትራል ፐልስ የምንለው አፒካል ላይ የሆነውን ነው። ነገር ግን ፐሪፌራል የምንላቸው ምን ላይ የሚለካ እጆቻችን ላይ ለምሳሌ ራዲያል ላይ ሊሆን ይችላል፣ ፊሞራል ላይ ሊሆን ይችላል፣ ባዛሊክ እነዚህ ላይ ስንለካ ምን ይባላል? ፐሪፌራል ፐልስ እንለዋለን። if the venous cut down would be thus an option to resuscitate her. ስለዚህ ፐሪፌራል ፐልሱን ማግኘት ስላልቻለን፣ ስለዚህ ሰኪዩር ለማድረግም ስለሚያስቸግረን ረሰስቴት ማድረግ ደግሞ ስላለብን፣ ስለዚህ ምን ሆኗል? which the following is most common? ስለዚህ vein cut down እንግዲህ አንደኛው if it unable to access of vein አክሰስ ማድረግ ካልቻለን የሚመከረው vein cut down ነው። ከነዛው vein cut down ውስጥ preferable የሆነው ሳይት የትኛው ነው? most common የሆነው የትኛው ነው የምንጠቀመው? የመጀመሪያው ምርጫ ላይ የምናገኘው ባዛሊክ vein ነው። ባዛሊክ vein አብዛኛውን ጊዜ ለቬን ከተዳውን አንጠቀምበትም። ሁለተኛው ሴፋሊክ ነው። እሱንም በብዛት አንጠቀምበትም። ለኮመን ለሌሎቹ ፐርፐዝ ነው የምንጠቀመው እንጂ ለቬን ከተዳውን ፊሞራል ለአብዛኛውን ጊዜ ለሴፋ አሁንም ለቬን ከተዳውን አንጠቀምበትም። ነገር ግን አቢ ሴኪዩር ለማድረግ ኢን ኦፕሽናል ሊሆን ይችላል። ሴፋነስ ቬን ኢዝ ዳት ፎር ፕሪፌሬብል ፎር ቬን ከተዳውን። ለቬን ከተዳውን ከምንጠቀምበት ሳይት አንደኛው ሴፋነስ እግራችን አካባቢ የምናገኘው ቬናችን ነው። ስለዚህ ይሄኛው መልስ ይሆናል ማለት ነው። ወደ አራተኛው ስንሄድ which one the following is true about blood transfusion? ለብለድ ትራንስፊውዥን ትሩ የሆነው የትኛው ነው እያለን ያለ ነው። የመጀመሪያው ላይ የምናገኘው immediate transfusion reaction likely after 24 hours. immediate reaction ማለት ከ24 ሰዓት በኋላ የሚፈጠረው ነው። ይሄ ፎልስ ነው። ምክንያቱም within a minute ወይም ደግሞ within skin rash ሊኖር ይችላል፣ ግን immediate ኮምፕሊኬሽን ልንለው አንችልም። ማይነር ኮምፕሊኬሽን ነው ልንላቸው የምንችለው። ሊፈጠሩ ይችላሉ ኖርማሊ፣ ግን ማይነር ኮምፕሊኬሽን not common in the major immediately complication like acute hemolytic reaction, the febrile and hemolytic reaction እንደና አናፍላክሲስ እንደዚህ ከባድ የሆነ ኮምፕሊኬሽን አይሆንም። ስለዚህ ይሄኛውም መልስ አይሆንም ማለት ነው። ሲላይ የምናገኘው blood transfusion should be transferred within 30 minutes and of that removing from the blood bank ማለት ነው። ስለዚህ blood bank
ሪሙቭ ካደረጋችሁት ካወጣችሁት within 30 ሚኒት ብለዱ ምን መሆን አለበት መሰጠት አለበት ከፍሪጅ ውስጥ ከወጣ ይሄኛው መልሳችን ሲ ላይ ያለው ነው ዲ ላይ የምናገኘው ትራንዚሽን within the take of 2 hours ወይም ደግሞ 12 ሰዓት ውስጥ መስጠት አለብን ይሄኛው ስለዚህ መልሳችን ሲ ይሆናል ማለት which one the following is correct sequence of abdominal assessment correct sequence የሆነው abdominal assessment ወይም ደግሞ physical examination ስንሰራ የትኛው ሲኩዌንስ ነው auscultation inspection palpation ይሄኛው ሮንግ ነው ከአስኩልቴሽን በፊት inspection ይቀድማል ቢላ inspection auscultation palpation percussion ሲ ላይ የምናገኘው inspection auscultation percussion and palpation ዲ ላይ የምናገኘው inspection palpation percussion and auscultation abdominal examination ስንሰራ ለየት የሚያደርገው ከሌሎቹ ሰውነታችን ክፍል ኢንስፔክት ካደረገን በኋላ አስኮልቴት ነው የምናደርገው አስኮልቴት የምናደርግበት ዋናው ዓላማችን ፓልፔትና ፐርከስ በመናረግበት ሰዓት የባውል ሳውንድ ኤክሰስ እንዳይሆን ወይም ደግሞ ከመጠን እንዳያልፍ ዲቴክት ለማድረግ መጀመሪያ አስኮልቴት ካደረግን በኋላ ነው ምን የምናደርገው ሌሎቹን ፐርኬሽን እና ፓልፔሽን ስለዚህ መልሳችን ይሆናል ፓልፔሽን ከዛ ፐርከሽን ይሆናል ማለት ነው ፐርከስ አድርገን አብዶሚናል ሳውንዱ ኤግዛጀሬት ሊሆን ይችላል ወይም ደግሞ አብኖርማል ዲቴክሽን ሊኖረው ይችላል ስለዚህ ቢፎር ፓልፔሽን you must be auscultate the bowel sound ወይም ደግሞ ፐርሰላይስ ሙቭመንትን እንድታዳምጡ ያደርጋቸዋል ያው ከሱ ጋር ተያይዞ ስለሆነ የሚፈጠረው ድምጹ ስድስተኛ the patient has fluid volume deficit አለበት fluid volume is a problem to persistent nausea and vomiting ከምን ጋር ተያይዞ ነው የመጣ ይሄ fluid volume deficit persistent nausea እና vomiting አለው የዚህ ማረጋገጫችሁ ኤቪደንሳችሁ ምንድነው ብለድ ፕሬሸሩ ምን ሆኗል 70 በ40 ሆኗል ወይም ሃይፖቴንሽን ውስጥ ገብቷል ማለት ነው ኋዛ ነርሲንግ ዳያግኖሲስ አክቹዋል ነው ፖቴንሻል ነው ሲንድሮሚክ ነው ዌልነስ ነው ስለዚህ አክቹዋል ነርሲንግ ለማለት ሶስት የሆኑ ነገሮች ያስፈልጋሉ ፕሮብለም አለ ከዛስ ኢቲዮሎጂ አለ ከዛስ ከኢቲዮሎጂ ቀጥሎ ኤቪደንስ አለ ወይም ደግሞ ሳይን ሲምፕተም ማለት እነዚህ ሶስቱ ነገሮች ሲሟሉ አክቹዋል እንለዋለን ይሄ ነገር ስንት ነገሮች አሟልቷል fluid volume deficit problem አለ persistent nausea and vomiting ማን ነው ኢቲዮሎጂ አለው ኤቪደንሱ ማን ነው ማለት ነው ሳይን ሲምፕተሙ ወይም ማስረጃችን ብለድ ፕሬሸሩ አንደር ዘ ኖርማል ሬንጅ ነው ይሄ ሃይፖቴንሽን ስለዚህ ይሄ አክቹዋል ነርሲንግ ዳያግኖስ ነው ማለት ነው መልሳችን ፖቴንሻል ሁለት ነገሮች ነው ያሉት አብዛኛው ጊዜ ፕሮብለም እና ኢቲዮሎጂ ነው ማለት ነው ያለው ሲንድሮሚክ ዋና ያላቸው ዌልነስም እንደዛው ስለዚህ መልሳችን የሚሆነው ኤ ላይ ያለ ይሆናል ወደ ሰባተኛው ስንሄድ the patient has fluid volume deficit የቅድሙ related to persistent nausea and vomiting as evidenced by this result 70 በ40 መጥቷል ሚሊሜትር ኦፍ ሜርኩሪ መጥቷል which part of statement is etiology etiology ምንድነው መጀመሪያ ፕሮብለም ምንድነው etiology ምንድነው ነርሲንግ ዳያግኖሲስ ተማሩና ሳይንስ ሲምፕተም ወይም ኤቪደንስ ምንድነው ስለዚህ ፕሮብለም ማለት የችግሩ ዋናነት ማለት ነው ስለዚህ ኢቲዮሎጂ የችግሩ መንስኤ ስለዚህ ለዚህ ችግር ለፍሉድ ቮሊዩም ዴፊሲት ኢቲዮሎጂ ምንድነው ከተባለ ብለድ ፕሬሸሩ አይደለም መቀነሱ አይደለም ይሄ ፍሉድ ቮሊዩም ዴፊሲት የሚያመጣው ፍሉድ ቮሊዩም ዴፊሲቱም ይሄ ፕሮብለም ነው ይሄኛው ሳይንስ ሲምፕተም ነው ይሄኛው ፕሮብለም persistent nausea vomiting and persistent nausea vomiting evidence by ብለድ ይሄም ሁለቱ ስለሆነ አይሆንም መልሳችን የሚሆነው ሲ ላይ ያለው persistent nausea vomiting ነው ማለት ወደ ስምንተኛው ስንሄድ what is the priority nursing intervention for the patient who has hypotension secondary to diarrhea and vomiting diarrhea and vomiting አለው hypotension ውስጥ የገባው በdiarrhea እና በvomiting ነው እንደ first priority ምን intervention ሰራላችሁ ማለት ነው give medications ይሰጣል ግን first priority አይደለም ምክንያቱም መጀመሪያ ሃይፖቴንሽኑን ማኔጅ ካደረግን በኋላ አንደርላይን ኮዞቹን ለይተን ለዛ አንቲባዮቲክስ ምንሰጠው አይደንቲፋይ አንደርላይን ኮዝ መጀመሪያ ሃይፖቴንሽኑን አጀስት ካደረግን በኋላ ነው አንደርላይን ምክንያቱም ኤክሰሲቭ የሆነ ዲያሪያ አለው ቮሚቲንግ አለው ሊዞት የሚመጣው ሃይፖቮሊሚክ ሾክ ነው ስለዚህ አይደን እሱን ማኔጅ ማድረግ አለ ቴክ ዲቴል ሂስትሪ ምንም ይሄ ኢመርጀንሲ ሂስትሪ ነው የምንወስደው ወይም ደግሞ ኢመርጀንሲ ሂስትሪ ቴኪንግ ነው ስለዚህ ፎከስ ኦን ደ ፕሮብለም ማለት ነው resuscitate with fluid መልሳችን የሚሆነው resuscitate ማለት ስለዚህ ዲ ይሆናል መልሳችን ማለት ዘጠነኛው ሚስተር አለም has cervical spinal injury ያለባት was maneuver recommended for airway management ለዚህ ሰው ምን አይነት airway management እንሰራልታለን how to observe the airwayውን እንዴት አድርገን observe እናደርግ የትኛው ማኖቨር በመጠቀም heart chill lift አይሆንም ይሄኛው ኮንትራዲክሽን ነው ምክንያቱም ሄልቺል ሰርቫይካል ኢንጁሪ ያለባቸው ወይም አንገታቸው አካባቢ ስብራት ያለባቸው ሰዎች አግራቪቲ ያለ ጆን ትረስት is preferable chill lift ይሄም አይሆንም ሄልቺል chill lift and ጆን ትረስት እነዚህም አይሆንም ስለዚህ መልሳችን የሚሆነው ጆን ትረስት ነው ጆን ትረስት is preferable ቢ ይሆናል ማለት ነው
ወደ 10ኛው ወይዘሮ አበበች come to your health institution within a hour of ingested rat poison ወስዳ መጣለች which besides emergency management of the patients ስለዚህ ወደ እናንተ emergency department poison rat poison ወይም ደግሞ መርዝ ወስዳ መጣለች የመጀመሪያው what will be emergency management for this patient ለዚህ በሽተኛ እንደ emergency ምን አይነት ማኔጅመንት እንሰራላታለን የመጀመሪያው cleansing ነማ አብዛኛውን ጊዜ የሚሰራላቸው constipated ለሆኑ ወይም ደግሞ if እንደ preoperative nursing care ነው እንጂ ለነዚህ በሽተኞች ወይም ደግሞ ለፖይዝን ለወሰደ ሰው cleansing ነማ is not preferable አይመከርም decompress አብዛኛውን ጊዜ abdominal distension ላላቸው ሰዎች ነው ምን ሰራላቸው በአብዛኛው ጊዜ abdominal distension ላላባቸው ሰዎች ሬት ወይም በጋዝ በፍሉድ ሊሆን ይችላል abdominal distension ላላባቸው ሰዎች ነው ምን ሰራው gastric gavage ማለት ፊዲንግ ማለት ነው አይደል ያው ኮምፒውተር ላይ ስለማይጽፍ ነው እሺ ስጽፍ የሚያስቸግረኝ እንዱ ምልክት ለመስጠት ነው እንጂ ለመጻፍ ስለማይመች ነው ኦኬ መጨረሻ ላይ delay gastric lavage ማለት washing ማለት ነው ስለዚህ preferable የሚሆነው የትኛው ነው ይሄ ነው ማለት ነው እነዚህ gavage feeding ነው decompression removing of gas or fluid ነው cleansing ማለት rectal wash out ወይም ደግሞ washing of the rectum related to the constipation or preoperative nursing intervention or for diagnostic purpose therapeutic purpose ነው የምንሰራለት ነገር ግን gastric lavage ግን for the washing gastric cavity wash በምን ምክንያት በፖይዝን ምክንያት የመጡትን ሊሆንቻ በሌላ ምክንያት ሊመጡ ይችላል ለዛሬ ያዘጋጀውላችሁ ቪዲዮ ይሄን ይመስል ነበር ሁሌ እንደተለመደው እንደምላችሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ እንዲሁም ለሌሎች እንዲዳረስ ሼር አድርጉ እርግጠኛ ነኝ ቅድም ኮሜንት ያላደረጋችሁ ካላችሁ አሁን ኮሜንት ላይ መጻፍ ትችላላችሁ ላይክም ያላደረጋችሁ ላይክ ማድረጋችሁ እንዳትረሱ ቅድም እንዳልኳችሁ ሮብ ለሌቭል ተማሪዎች እናዘጋጀለን እሁድ ደግሞ 2 ሰዓት ከምሽቱ 2 ሰዓት አካባቢ ለዲግሪ ተማሪዎች ነርስ ተማሪዎች የሚሆኑ ጥያቄዎችን ምርጥ ጥያቄዎችን ይዘዛላችሁ መተናል በተለይ ወደፊት ተፈታኝ ጠር ላይ ወይም ደግሞ ሰኔ ላይ ተፈታኝ ካላችሁ ጥሩ ጥያቄዎችን አዘጋጅተንላችኋል በደንብ ተዘጋጅተናል ለዛ የሚሆኑ ነገሮች ሲናሪዎችን ማርገናል ሌክቸር እንሰጣለን በእያንዳንዱ ሲስተም እየገባ ስለዚህ ለሱም ራሳችሁን አዘጋጁ ለዛሬ አበቃው ቻው